ልጆች በኢትዮጵያ 4 ወቅቶች አሉ። ከነዚህ መካከል የመኸር ወቅት አንዱ ሲሆን በዛሬ የሀገራዊ ዝግጅታችን የምናስቃኛችሁ የክረምት እርሻ ዝግጅትን ይሆናል። ይህ ማለት ልጆችዬ በመኸር ወቅት ለሚሰበሰቡ ሰብሎች ቅድመ ዝግጅት የሚደረግበት ወቅት ነው ማለት ነው። ልጆች እናንተ ጥሩ ውጤት ለማምጣት የተለያዩ ዝግጅቶችን እንደምታደርጉ ሁሉ የመኸር ሰብሎችን በጥሩ ሁኔታ ለመሰብሰብ ከወዲሁ የተለያዩ ዝግጅቶች ይደረጋሉ። የክረምት እርሻ በኢትዮጵያ ውስጥ ከፍተኛው የሰብል ምርት የሚሰበሰብበት የእርሻ ወቅት እንደሆነ ታውቃላችሁ ጎበዞች። ይህ ወቅት የክረምት ዝናብ ማለትም ከሰኔ 26 እስከ መስከረም 25 ያሉት ወራቶች ናቸው። አብዛኞቹ የአገሪቱ አርሶ አደሮች አዝመራቸውን የሚያዘምሩበት በዚህ ወቅት ነው። አሁን ከያዝነው ከሰኔ ወር መግቢያ ጀምሮ ጥሩ ምርት ለማግኘት የተለያዩ ተግባራቶች ይከናወናሉ። ምን ነገሮች የሚከናወኑ ይመስላችኋል? የመጀመሪያው ተግባር መሬቱን ደጋግሞ ማረስ ነው እንዳላችሁ ተስፋ አደርጋለሁ። ልጆች በመጀመሪያ ደረጃ መሬቱ ተደጋግሞ ማረስ ይኖርበታል። መሬቱን በሁለት አይነት የአስተራረስ ዘዴዎች ማረስ ይቻላል። ይህም በባህላዊና በዘመናዊ ዘዴዎች ማረስ ይቻላል። በባህላዊ ዘዴ ከጥንት ጀምሮ አያቶቻችንና አባቶቻችን በበሬና በፈረስ ከዛም በተጨማሪ በበሬ ማረስ በማይችሉበት ወጣ ገባ ሰንሰለታማ ተራራዎችን አካፋና ዶማን እንዲሁም ሌሎችን የግብርና መሳሪያዎች ተጠቅመው መሬታቸውን አለስልሰው ለዘር ዝግጁ ያደርጋሉ። በዘመናዊ ዘዴ ደግሞ ትራክተርን በመጠቀም ማረስ ይቻላል። በዚህም ጉልበትና ጊዜን ለመቆጠብ ሁነኛ አማራጭ ቢሆንም በሁሉም አካባቢዎች ተደራሽ ባለመሆኑ አብዛኛው የኢትዮጵያ ገበሬዎች ባህላዊ የአስተራረስ ዘዴን ይጠቀማሉ። ልጆችዬ የክረምት እርሻ ውጤታማ እንዲሆን ዝግጅት ወሳኝ ነገር ነው። በመጀመሪያ መሬቱን ደጋግሞ በማረስ ለዘር አመቺ እንዲሆንና ከአፈሩ ጋር የተቀላቀለ አላስፈላጊ ነገሮችን እንዲጸዱ ይደረጋል። ይህም አፈሩ እርጥበትን የመያዝ አቅሙን እንዲጨምርና የሰብሉ ስር በቀላሉ እንዲሰራጭ ይረዳዋል። የአፈር ለምነትን ለመጠበቅ ብስባሽና የተፈጥሮ ማዳበሪያ መጠቀም ያስፈልጋል። ከዚህ በኋላ ከሰኔ አጋማሽ እስከ መስከረም ባለው የክረምት ዝናብ ወቅት ምርጥ ዘር በመጠቀም በመስመር ይዘራል። ልጆች ታዲያ በዚህ ወቅት ምን ሰብሎች እንደሚዘመሩ ታውቃላችሁ? የተለያዩ የሰብል አይነቶች በሰፊው ይዘራሉ። ከነዚህ መካከል ጤፍ፣ ስንዴ፣ ገብስ፣ በቆሎና ማሽላ ተጠቃሾች ናቸው። ከዚህም በተጨማሪ የቅባት እህሎች ኑግ፣ ሰሊጥ፣ ተልባን ጨምሮ በዚህ ወቅት ይዘመራሉ። ልጆች ዘሩ ከተዘራ በኋላ ዝም ብሎ እስከ መጨረሻው በራሱ ጊዜ የሚበቅል ይመስላችኋል? አይደለም። ብዙ ልፋትና ድካምን ይጠይቃል። ይህም አረሙን ማረም ወይም ማስወገድ ያስፈልጋል። ልጆች አረም ምን እንደሆነ ታውቃላችሁ? አረም ማለት ከተዘራው ዘር ውጭ በመበቀል የተዘራውን ዘር ምግቡን የሚሻማ አላስፈላጊ ተክል ማለት ነው። ለምሳሌ ልጆች እናንተ ጥሩ ውጤት ለማምጣት ዓመቱን ሙሉ ወይም ደግሞ ወሰነ ትምህርቱን ከክፍል በተማራችሁት ብቻ ነው የምትፈተኑት አይደል? የተማራችሁትን ከስሩ ስታጠኑ ነው አይደል ጥሩ ውጤት የምታመጡት? በጣም ጥሩ። ልክ እንደዚህ ሁሉ ሰብሎችን ከተዘሩ በኋላ ክትትል ያስፈልጋቸዋል ማለት ነው። ዘሩ በደንብ ከበቀለ በኋላ በየጊዜው አረሙ እየታረመ የመታጨጃ ጊዜው ሲደርስ ይታጨዳል። የታጨደው ይሰበሰባል። ከተሰበሰበ በኋላ ደግሞ ይከመራል። ከዛም ይወቃል። መውቃት ማለት ልጆችዬ እህሉን ከገለባው የመለየት ዘዴ ነው። ከዛም በጆንያ እየታሰረ ለገበያና ለምግብነት ይውላል ማለት ነው። ይህ ደግሞ የሀገራችን ገበሬዎች ምን ያክል ጠንካራና ስራ ወዳድ መሆናቸውን እናይበታለን። ልጆችዬ ታዲያ ፈጣሪ የሰጠንን ጸጋ በገበሬዎች በኩል ወደኛ ስላበቃልን ለፈጣሪና ለሀገራችን ገበሬዎች ምስጋና ይድረሳቸው እያል የዛሬው የሀገሬ መሰናዷችን በዚህ እንቋጫለን። ሌሎች የአሚኮ ልጆች ዝግጅቶቻችን ይቀጥላሉ። ጥሩ ጊዜ ይሆንላችሁ።